በዚህ በቪዲዮ ለምንድን ነው እናንተ ሌላ ነገር እንዳለ የምታስመስለው? እኔ እኮ ለነፉ የዛለ ስታስመስል ማለት ይሄ ልጅ እያደረገ ያለው ጋርድ እንድትጠበቅ ያደረገበት ምክንያት ምንድነው? ይቺ ልጅ ወደ ፉፉ ለመመለስ አስባለች። ቀደም መጀመሪያም ብያቸዋለሁ፣ ብሩክን ለማራቅ ፈልጋለች። ዛሬ ብሩክ ባለመምጣቱ እኔ በጣም ደብሮኛል። ምንም አይነት ነገር የላትም ከዚህ ልጅ ጋር። ብሩክ ከሁለቴም በላይ ተፈትኗል። ከዚህ በላይ ደግሞ ፈተናዎች የሚችል አይመስለኝም። በዚህ ሳምንት ፍቅር በሚሄድበት ሁሉ በጋርዶች እየተጠበቅኩ ነው፣ በማላቀው ነገር እየተከበብኩ ነው፣ እኔ ተውኝ እያለች ትገኛለች። ፉፉና ፍቅር ከዚህ ልጅ ጋር አንድ ላይ ሆኖ ብሩክን ለማባረር ያደረጉት ነገር ነው። እንደዛ ካልሆነ ለምን ዛሬ ብሩክ አልመጣም? ዛሬ ለፉፉ ደውዬለት ጨንቆኝ ደብሮኝ ቤቴ ውስጥ ስለፈራው ፉፉን ደውዬለት እንዲመጣ አድርጌያለሁ ነው ያለችው። ፍቅር ለምንድን ብሩክን እንዲርቅ አረግሽው? ለምንድን ነው እንዲርቅ ያረግሽው? ስልክ አያነሳም ያልሽው ምናልባት ለሱ ሊሆን ይችላል። ነገር ግን እኔ ግን አንድ ነገር የተሰማኝ ነገር ብሩክ እንዲርቅ ሁለታችሁ ያደረጉት ምክንያት ይመስለኛል። ይሄ ልጅም ያውቁት ልጅ ሊሆናል። በጋርድ መጠበቋ ምናልባት ጤንነቱ አሳስቦት ምናምን በጣም ስለሚወዳት ምናምን ነገር ሊሆን ይችላል። ይሄ ነገር ግን እንዴት ባንዴ ሊመጣ ይችላል? በጋርድ ላንዴ እስከ ማስጠበቅ ከዚህ በፊት አይታችሁት ከሆነ ብሩክና ፉፉ በጋርድ ሊመቱ ነበረ። ከዛ ብሩክ ጋርዶችን ስለሚያውቃቸው አስመለሳቸው። ዛሬ በጋርዶቹ ታግቻለሁ ብላ ቤቷ ድረስ ቤት ቀይሬ ያለው ብላ ማሳየቷና አንዳንድ ሰዎች ደግሞ ስልካቸውን ስደውል አያነሱም ያለችው የማንን ስልክ ነው? የብሩክን ስልክ። ብሩክ መቼም ሊዘጋ አይችልም ስልክ፣ የሷን ስልክ መቼም ሊዘጋ አይችልም። ግን ወይ ሳትደውይ ነው ወይ ደግሞ እሱ እንዲጠፋ ወይም እንዲርቅ ካንቺ እንዲርቅ ያደረግሽው ዘዴ ነው። ነገር ግን እኛ ብሩክን እንወደዋለን፣ እንደ ጓደኛሽም እንደ ወንድምሽም ከዚህ በፊት አብረን አንቺ ጋር አይተነዋል። ስንወደውም ስንደግፈውም ነበር። ፉፉ ደግሞ ብዙ ፍቅር ሰጡሻል፣ እዚህ በፊት ሰጡሻል ላይ ግን ከዛ ከሆነ ጊዜ በኋላ አብርሽ ከመጣ ጊዜ በኋላ ሌላ ነገሮችን እያየን ነው። ላንቺም አይጠቅም አይነት ሰዎችን እያየን ነበር። ከዛ ደግሞ ይሄን ልጅ ይዘሽ መጣሽ በቦክስ ማዕበል ውስጥ። እኔ መጀመሪያ ነግሬያቸዋለሁ። እናንተ ምንድነው እንዲያውም ያላችሁኝ ዘመዷ ነው ፕራንክ እያደረገቻቸው ነው ምናምን ነበር ያላችሁ። ግን ፕራንክ እንዳላደረገቻቸው አይታችኋል። ጋርድ ኢቭን ብር ከፍሎ ጋርድ አመጥቶ ያስደበድባቸው ነበር። ለማንኛውም ግን እስከዛሬ ጠፍተሃል ላላችሁኝ በጣም ይቅርታ። አንድ ቀን ጠፍቻለሁ። በጣም ሶሪ። ሁላችሁንም ሶሪ ላለው። የፍቅር ወዳጆች ግን ላይክ እያደረጋችሁ ኮሜንት አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሼር ማድረጋችሁን እንዳረሱ። ቪዲዮ ላይ ምን ተፈጠረ የሚለውን እናያለን። ይመቻችሁ። አነሳው ይላክብኝ እንዴ? ምንድነው ነገሩ? ወይኔ ጌታዬ፣ ምንድነው የምታውቀው ነገር ማስረዳክ? ምንድነው ማስረዳክ? ማለት ይሄ ልጅ እያደረገ ያለው ጋርድ እንድትጠበቅ ያደረገበት ምክንያት ምንድነው? ማለት እሷም እኮ ትጨነቃለች። ሌላ ጭንቀት ውስጥ እንድገባ ነው የፈለከው ወይንስ ደግሞ ንጹህ ፍቅር አለኝ ብለህ ያሰብካት ያለት ልጅ ላንተ ደስታ ሊሰማው ይችላል፣ ለሷ ደስታ ይሰጣታል ብለህ ነው ያሰብከው? አረ በእግዚአብሔር እስክትመጣ እንዴት እንደጨነቀኝ እንዴ! እኔም በገዛ ቤቴ መተንፈስ ይጨነቀኝ እንዴ! ወጥቻ አልገባም በሰላም አልገባኝም። ፍቅር ለምን አታስረጭ? እሺ ምን አይነት ሰው ነው ያመጣህብኝ? ምን አይነት ሰው ነው ያመጣህብኝ? አልኩንዳሽ በነገራችን ላይ ትክክል ልጅ አንዳንዴ ሳትጠብቁት የሆነ ነገር ሊመጣባቸው ይችላል። ለምሳሌ ሳትጠብቁት ሳታስቡት ምንም ሳትሉት ሁሌም በጋርድ ወይም የሆነ በቅርብ ርቀት ላይ ሆኖ እየተከታተላችሁ የትም ስትሄዱ በኋላ ፊት ላይም ስትሄዱ ከሆነ ሰው ጋር ሰላም ስትሉ ሄዶ ቆሞ ምናምን የሚጠብቃችሁ ከሆነ አስቡት። እሷም የተሰማት ያ ነው። እንዲህ በነፃነት መንቀሳቀስ ፈልጋለሁ። ከዚህ በፊት እኮ ላይክ ፌመስ ነሻ ምናምን ሰው ሊያስቸግራት ይችላል። ግን እንደነዚህ አይነት ሰዎችም ደግሞ ላይክ ምንድነው ይባለው ላይክ አንድን ሰው አግኝተህ እንትን ስላልከው ኧረ ይቺ ልጅ እኮ ፌመስ ሆና እኛ እናቀች ምናምን ከሚሉ ሄዳ ሰላም ብትላቸውና ምናምን ነገር ይሻል ነበር። ግን አሁን ግን ደግሞ ያደረግከው አንተ ጭራሽ ጋርድ አስቀጥራ እኛን እኮ ሰላም ራሱ አትለንም አይነት ስሜት እንዲኖር ነው ሰው ላይ ያደረግከው። ምክንያቱም ንጹህ ፍቅር ካለህ አንተ ነግረሃት፣ ግልጹን ነግረሃት እኔ አንቺን እወድሻለሁ ከሰው ጋር መገናኘት የለብሽም ከነፉፉም ከብሩክም ጋር መገናኘት የለብሽም ብለህ ብትነግራት እኮ ትክክለኛ ማንነቷን ልትነግርህ ትችላለች። ግን አንተ መጠ ደግሞ ያደረግከው ጋርድ መቅጠሩ ደግሞ ተገቢ አይደለም። ፍቅር ከምንም በላይ አንቺን እንወድሻለን እናከብርሻለን፣ ብዙ ነገሮችን አሳልፈሻል። ግን ቤተሰቦች እዚህ ላይ አሁን ያለፈው ቪዲዮ ላይ ታችሁት ከሆነ የፉፉና የራሷን ፎቶ እያያችሁ ነበረ። ይሄንን ሳይ ይቺ ልጅ ወደ ፉፉ ለመመለስ አስባለች። ቀደም መጀመሪያም ብያቸዋለሁ፣ ብሩክን ለማራቅ ፈልጋለች። ዛሬ ብሩክ ባለመምጣቱ እኔ በጣም ደብሮኛል። ምክንያቱም ብሩክ ድምቀታችን ነው። ብሩክ የሁሉም ነገር መሪ ሆኖ ነበረ። ማለት ላይክ የሆነ ነገር ሲፈጠር መጀመሪያ እንትን የሚለው የነበረው እሱ ነበር። አሁን ግን ደግሞ እሱ ባለማምጣቷ በጣም ከፍቶኛል። እኔ እንደራሴ ከፍቶኛል። እንደዚህ የሚያጠባብቅ ነገር የሚለንም እሺ ከዚህ ላይ ፉፉ
ገንጥሎ መጣ። ከዛ ልጁ እዩት እንዴት እንደተናደደ እዩት እንዴት እንደተናደደ ማለት ነው። ፉፉ ተደውሎለት ነው የመጣው። አንተ ግን ምንም በማያገባህ ገብተህ መናደድ፣ ከዛ ደግሞ ጋርድ እስከ መቅጠር መድረስ፣ ከመምጣት እንደዚህ ማድረግ ደግሞ ተገቢ አይደለም። እውነተኛ ፍቅር ካለ እኮ ነግሬሃለሁ። መጀመሪያ ማንነቷን መግዛት አለብህ። ከእሷ ጋር ብዙ ጊዜ ማሳለፍ አለብህ። ከዛ ደግሞ ብዙ ጥሩ ነገሮችን ማድረግ አለብህ። ምንም ቆይ እነግርሃለሁ እና ችግር የለም እናንተም ምንድነው የተፈጠረው? ምንድነው? ምንም ቆይ እኔ የምለው ቤተሰቦቼ ብሩክ እኮ ያኔ በገንዘብ ገዝቷቸው ምናምን ነበር። አሁንም ሁለተኛ በገንዘብ ገዝቷቸው ላይ እሷ እንደተጠበቅ ነው ያደረጋቸው ማለት ነው። ልጁ ቆይ እነግርሃለሁ እኮ ለምንድን ነው የደወልሽልኝ? ምንድነው የሚሰሩት? ምንድነው የሚሰሩት? ምንም የተፈጠረ እኮ ምንድነው የሚሰሩት? ቆይ እነሱን ሸኝቼ እኔ ቤተሰቦቼ አንድ ነገር ልንገራቸው እዚህ ላይ ፉፉ ብሩክን ጋር ተጣርቋል። ላይክ አንድ ላይ መዋል ጀምረዋል። ብዙ ነገሮችን ማሳለፍ ጀምረዋል። ዛሬ ስደውልልህ ፍቅር እኮ የሆነ ነገር አጋጥሟታል ና ቤት ድረስ እንሂድ ብለህ ይዘህ ባለመምጣት ደግሞ በጣም ነው የተደበረኝ። ምክንያቱም መጀመሪያ ጀምሬ እያልኳቸው ነበር፣ ይህ ሴራ ብሩክን የማጥፋት ሴራ ነው። ይህ ሴራ ብሩክን የማጥፋት ሴራ ነው። ይህን ደግሞ ያደረገው ማን ነው? ፉፉ። በዋነኝነት ፉፉ ነው ያደረገው። ከዛ ግን ፍቅር ደግሞ ቀስ በቀስ መርሳት ጀመረች። ፉፉ ግን ያደረገው እሱን አስታረቀ። ከዛ ነገሮችን ወደ እሷ ስልክ እንዳይደወል አደረገ። በቃ ፍቅርም ነገሮችን አቆመች ከሱ ጋር። ከዛ ግን ቀስ በቀስ እሱ እንዲደወልለት አደረገ። ቀይ ነው መጨረሻ ተጋወራላ። እንዴ ሰላም ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ትንሽ ሰላምታ ይፈጥኖባችሁ ሊሆን ይችላል። ምክንያቱም ነግራችሁ ነገር አቻካይ ስለሆነ ቶሎ ነው ቪዲዮ ስኩት ሁላ ካሜራማን ሳይሆን ጎረቤት ጠርቼ ነው ካሜራ እንዲይዝልኝ ያደረኩት። ምክንያቱም እናንተ ልነግራችሁ የምፈልገው ነገርና ትንሽ ስለፈራው እኔም በነገራችን ላይ ፍቅር ብዙ ነገሮችን ልታሳልፍ ትችላለች። በፍቅርም በተለይ በጓደኝነትም ነገር ግን ነፃነትሽን አግኝተሽ እንደመኖር ደግሞ ወሳኝ ነገር የለም። አንቺ ነፃነት አግኝተሽ እንድትኖሪ እኛ ምኞታችን ነው። እስከዛሬ ያደረግሻቸውን ነገሮች እናውቃለን። ከብሩክ ጋር ብዙ ነገር አሳልፈሻል። ግን አንቺ በነፃነት እንድትኖሪ ከምንም በላይ የሚዲያችንን መሪ እስከሆንሽ ድረስ አንቺ በነፃነት እንድትኖሪ እንፈልጋለን። ነገር ግን አስቡት፣ እናንተ የሆነ ጋርድ መጡ፣ እናንተ ሲጠብቃችሁ ሳታውቁት ምንም ሳትሉ ቤት አትወጡም፣ ከኛ ጋር ነው መጥጣ የምትችዩ ስትባይ አስቢው። አንቺም የግድ ነው ካሜራማን መቅጠር የለብሽም። ግዴታ ካሜራማኑ እስከሚመጣ መቆየት የለብሽም። ለኛ መናገርሽ ደግሞ ተገቢ ነው ነው የቤተሰቦች እዚህ ይሄንን ነገር ቪዲዮ ለማውጣት አለብኝ ብዬ ስላሰብኩና ያው መጥፎም ነገር ከሌለው ደግሞ እዚሁ ላይ ልቋጨው ስለፈለኩ ነው። ያው ደንግጬ ትንሽ ፉጋ ደውያለሁ። ሌላ ሰው ጋር ስደውል ስልክ እየተነሳልኝ ስላልሆነ እሱ እዚህ ላይ ነው ይኸውልሽ መጀመሪያ ያልኳቸው ነገር ይሁት ሌላ ሰው ጋር ስደውል ስልክ እየተነሳልኝ አይደለም። ሲጀመር አልደወልሽም። ብሩክን እንዲርቅ ፈልጋችኋል። ለፉፉ ደውለሽለት እሱ አንስቷል። እሺ ፉፉ ደግሞ ሁለተኛ ጥፋት ያጠፋው ፉፉ ከብሩክ ጋር ታርቋል። ብሩክን ይዞት ለምን አልመጣም? ብሩክ ከፍቅር ጋር ብዙ አይነት ነገሮችን እንዳሳለፈ እናውቃለን። ነገር ግን ከፉፉ ጋር ታርቆ ላይክ አንድ ላይ የዋሉ የኮንተንት ቪዲዮም እየሰሩ አይተናል። ስለዚህ ደግሞ ዛሬ ለምን ላንች እሱ ብሩክን ይዞት ለምን አልመጣም? አንቺ ለሱ ነው የደወልሽለት። ምናልባት ብሩክ ላይ መቼው ይችላል ስልክ ሲያነሳ ምናምን ስልክ አላነሳልሽም። ግን ፉፉ ጋር አንድ ላይ እንደሚሆኑ እርግጠኛ ነኝ። ለምን እሱ ይዞት አልመጣም? ጥፋት ይሄ በጣም እየተሰማኝ ያለው ነገር ማለት ነው። ዛሬ ብሩክ ባለመኖሩ በጣም ተናድጃለሁ። ምክንያቱም ይህን ሰውዬ እንዲርቅ እያደረጉት ይመስለኛል። እኔ ያሰቡት ሴራ ፉፉ ያሰቡት ሴራ ይሄ ነው። ከልጁ ጋር የሆነ የተመሳጠረው ነገር አለ ማሰብ ጠርቼዋለሁ እና ሰሞኑ ሱቅም ስሄድ የባዛር እያንዳንዱ ክላስም ትምህርት ቤት ማለት ነው ስሄድ እያንዳንዱ ቦታ አንድ አይነት ሰው አለ። ይሄን ፓርት እናልፈውና ምንድነው የተፈጠረ ያለውን እናያለን። እሺ ከዚህ ላይ ይሄ አዲስ ፍቅረኛ ነው ብላ ያስተዋወቀችው ልጅ ይመጣና በር ያንኳኳል። መሄዳ ትከፍተለታለች። አልገባኝም። እሷን ሽዳ መከፍተለ ኦኬ መጣ። ያሯራ ይዟት መጣ። እሺ ምንድነው የሚፈጠረው እዚህ ላይ? ያስታረሩት ይዟት መጣ። ምንድነው የተፈጠረው? ምን አነሳው ይላክብኝ ሌላ ምንድነው ነገር? ኦኬ ወይኔ ጌታዬ ምንድነው የምታውቀው ነገር ማስረዳክ? ምንድነው ማስረዳክ? አረ በእግዚአብሔር እስክትመጣ እንዴት እንደጨነቀኝ እንዴ! እኔም በገዛ ቤቴ መተንፈስ ይጨነቀኝ እንዴ! ወጥቻ አልገባም በሰላም አልገባኝም። ፍቅር ለምን አታስረጂ? እሺ ምን አይነት ሰው ነው ያመጣህብኝ? ምን አይነት ሰው ነው ያመጣህብኝ? ቪዲዮ ላይ ያየሁት ሰዎች ምን አይነት ሰዎች ናቸው? እሺ መረጋጋት ትችላለሽ? ተረጋግቻለሁ። መልስልኝ ብቻ አንተ። እሺ ረጋ ብለሽ። እሺ በቃ ማትመልስልኝም ከሆነ እነዚህ ሰዎች በቃ ዞር አድርግልኝ፣ ካጠገቤ ዞር አድርግልኝ፣ ከአካባቢ አርቅልኝ። እሺ ጥያቄሽን መልስልሻለሁ።
ትንሽ ብቻ ረጋ ብለሽ። እሺ እኔ መረጋጋት ለምን ያስጨንቅሃል? አንተ ለምን አመልስልኝም? እሺ እኔ ስለማስብልሽ ነው እንደዛ ያለው። እሺ እንደታስብልኝ ይሄው ነገር የጀመረው እዚህ ላይ ነው። እኔ ስለማስብልሽ ነው እንደዚህ ያደረግኩልሽ፣ አንቺ እንድትጎጂ ወይም ደግሞ በሌሎች ልጆች መገኘት እንድትገኝ አልፈልግም። ብሩክም ፉፉም መጥቶ አንቺ እንዲነኩሽ አልፈልግም ነው የሚለው እሱ ደግሞ በሱ በኩል ማለት ነው። ግን ይሄ ነገር ደግሞ ትክክል ነው ወይ የሚለው ለአንተ የሆነ ነገር ሳይኖራት መጀመሪያ ቀን ላይክ እንትን ብላ አስተዋውቃለች። ከዛ ግን አንተ ደግሞ ነገሮችን መቋጨት ትፈልጋለህ። የሆነ ላይክ ቀድሞ የመጣ አይነት ሰው መጀመሪያ መረጋጋት አለበት። እኔ የመረጋጋትን ጥግ ያየሁት በማን ነው ታውቃለች? በብሩክ። ብሩክ ሁሉንም ነገር ተረጋግቶ ያደርጋል። ሲፈጽም ነገሮችን መፈጸም ይችላል፣ ማድረግ ሲችል ያደርጋል። ነገሮችን ሁሉ ማከናወን ይፈልጋል። ግን ይሄ ግን አይታችሁ ከሆነ መጀመሪያ በቦክስ ማዕበል መጣ፣ ከዛ በኋላ ጋርድ ይዞ መጣ። አሁን ደግሞ ልጅቷ በጋርድ እንድትጠበቅ አደረገ። ቀጣይ ደግሞ ልጅቷ እንድትሞት ወይም የሆነ እንድትገደል ሊያደርጋት ይችላል ይሄ ልጅ። ስለዚህ በቶሎ ወይ መራቅ አለበት ወይ ነገሩን ማቆም አለብሽ አንቺ ራስሽ። ሆነ በቃ እነዚህን ሰዎች ዞር አድርግልኝ። እኔ ነፃነቴን አጣው እንዴ! እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ነፃነታቸውን አጡ። እኔ ተሳቀቅ ይሉጣ እንዴ! ብዙ ሰው ተሳቀዋል። አይ ቲንክ ደግሞ እሷ ስትሳቀቅ አስቡት፣ ቤተሰቡም አለ ፋሚሊም ነው የሚሳቀቅ። ምንድነው ማቀው? ለምንድን ነው የምታካብደው? ሲጀመር ልንገርህ፣ እዚህ በቪዲዮ ለምንድን ነው እናንተ ሌላ ነገር እንዳለ የምታስመስለው? እኔ እኮ ለነፉ የዛ ለስታስመ አየው ቤተሰብ ተናግሬያለሁ። ፍቅር ለዚህ ልጅ ምንም አይነት ስሜት የላትም፣ ምንም አይነት ነገር የላትም። መጀመሪያ ሲጀመር ያኔ አይታችሁ ከሆነ ከእነፉ ጋር መጀመሪያ ስታስተዋውቁ፣ እስኪ መጀመሪያ ያን ጨርሰው ምን ብላ እንደዚህ ዝም ያልኩት እነሱን ከኔ ለማሸሽ ለማናደድ እነሱን ስለፈለኩ ነው እንጂ የእውነት የሆነ ነገር ኖሮን እያስመሰልክ ነው አንተ። አላልኩም ቤተሰቦች፣ እኔ እዚህ ላይ ነው ሳቂ። ለካ ይሄ ነገር መጀመሪያ ታቀዱ የተደረገበት ነው። ላይክ እሷ ከነ ፉፉና ከብሩክ ለመራቅ ያደረገችው ዘዴ ነበረ። ግን ከዛ ግን ልጁ የምርም አምርሮት ወድሻለሁ፣ አፍቅርሻለሁ ከዛ ጋር እንደተቀጠረላት ምን ማለት ነው? አይ እኔ እንደዛ ማሰብ አይደለም። አይ ምንም አይነት ነገር የላትም ከዚህ ልጅ ጋር። ቤተሰቦች እኔ በጣም እየተናደርኩ የነበርኩት ይሄ ልጅ አመጣጡ ያማረኝ ለምን እንደሆነ ታውቃላችሁ? ወይኔ መጀመሪያ ያሰብኩት ነገር ብሩክንም ለማራቅ ያሰበችው ነገር አለ ያልኩት ለዛ ነው። ለፉፉ ብቻ የደወለችለት ለዛ ነው። ብሩክ ከሁለቴም በላይ ተፈትኗል። ከዚህ በላይ ደግሞ ፈተናዎች የሚችል አይመስለኝም። እውነተኛ ፍቅር ወይም ደግሞ ፍቅርን የሚወዳት ከሆነ ግን ሁለተኛ፣ ሶስተኛ፣ አራተኛ መጡ የመታገል መብት አለው። ግን ዛሬ ደግሞ ትልቅ ጥፋት ያጠፉበት ብሩክን አልጠሩትም እንጂ እኮ ነገሩን እናይ ነበር፣ እንዴት እንደሚቋጭ እናይ ነበር። ልትረጅኝ አልቻልሽም። በቃ እኔ ሌላ ነገር አለ ወይም የሆነ ሌላ ሮንግ የሆነ ሀሳብ እንድታስቢ ብዬ አይደለም። ማሰቢ ጥፋቴ ነው። አይ ያው ለተረጂው የምታደርገው ነገር የሆነ በጣም ጥብቅ ኮንታክት እንዳለን እንደ ፍቅረኛሞች ስታይል ነገር ይሄ ነው። በቃ ፍቅረኛሞች ስታይል ምናምን ያራመድክ ነው። እኔ ምንም አይነት ስሜት የለኝም ላንተ፣ ምንድነው እንደዚህ የምታደርገው እያለችው ነው። እሱ ግን ግዴታ ያንቺ ፍቅረኛ ሆናል። እስኪ እዚህ ላይ ጋርዶች የመጡበት እሺ፣ እዚህ ላይ የመጡ ነው ሁለቶች ጋር በብር ተገዝተው የነበሩት ጋር ልጆች ይዞ መጣ። እሺ ምንድን ነበር ያልኳችሁ? ምንም እኮ አድርገው ወይ ያልካቸውን ስተው ምናምን ሳይሆን እኔ አልፈልግም ቃልሽን አክብራለሁ። በነገራችን ላይ አንድ ሰው ግዴታ አልፈልግም ካለ በግዴታ የምታስገድደው ነገር የለም። አንተ ደግሞ ምንም አላውቅም ከዚህ በኋላ ራቅልኝ ብለሃለች። ስለዚህ እነዚህን ጋርዶችን የፈጠነ አስወጥተህ ከዚህ በኋላ ፍቅር እንዲያጨናንቁብን አንፈልግም። ማንም ሰው እሷ እንድትጨናነቅ አይፈልግም። ሲጀምር የምንፈልገው እሷ ፉፉም ጋር ብሩክም ጋር አሪፍ ጊዜ እንድታሳልፍ ነበር። እሷ ደግሞ ሁለታቸው ላይ ለመራቅ እንዴት እንዳሰበች አላውቅም። ከነሱ ውጭ ግን ሌላ ሰው መጡ ህይወትሽን በዛ ብዙ ሌላ ነገር ማድረግ እንጂ ደግሞ ጥሩ ፍቅር ይሰጥሻል ብዬ አላስብም። ምናልባት ይህ ልጅ እሱ ወዶሽ ሊሆን ይችላል። እንዲያውም ይህን ልጅ ማስወጣሹ፣ ብሩክን ማስወጣሹ፣ ፉፉን ማስወጣሹ፣ እንዲያውም እኔ በመክረሽ በጣም የተሻለ ነገር ይህን ልጅ ብትወጁ ይሻላል። ብሩክና ፉፉን አስወጣሽው አይደል? እሱን ካስወጣሹ ሌላ ሰው ሌላ አራተኛ ሰው ፍለጋ ከምትሄጂ ከዚህ ልጅ ጋር እንትን ብትሄጂ ይሻላል። ምክንያቱም ለአንቺም ስምሽ ራሱ እንትን ይላል። የሆነ ስምሽ አስባችሁታ ብዙ ሰው እንትን ካለ በኋላ ላይክ ምን ሲል ተረታየው መሰለህ? አንድ ዳቦ አንድ እስኪቆረስ ነው እንጂ ብዙ ጊዜ ከተቆረሰ በኋላ ብዙ ነገሮች ይሄዱበታል ሲባል ሰምቻለሁ። አንቺንም እንደዚህ አይነት ተረት ነው የሚባለው። እነሱ ሁላችሁ የፈለኩት ነገር ምንድን ነው? እቺ ልጅ ከሩቁ ጠብቋት፣ እናንተን እንድታያችሁ አይደለም የምፈልገው። እስጢፋኖስ ምን እያልክ ነው?
ያልኳችሁን ነበር አንዴ እየጠየቁት። በቃ እኮ እሱን ታወራላችሁ። አሁን ያልኩህን ብቻ አድርግልኝ። ገባ? አረግልሻለሁ በቃ አረግልሻለሁ እኮ በላቸው። ግን ይሄንን ነገር ከክፋት እንዳትወስጂ አውቃለሁ። ችግር የለም። ኧረ ችግር የለም። ኦኬ ልጅቷ እነዚህ ጋርዶች እንዲርቁ ትፈልጋለች። ስለዚህ አሁን ማድረግ ያለብኝ ፉፉ የሚገባበትን ፓርት እናይና ፉፉ ደግሞ ምን አይነት ስሜት ነው ያለው፣ ምንድነው የተፈጠረው፣ ፉፉ ሲመጣ ምንድነው የተፈጠረው የሚለው ነው። የሚያጠባብቅ እዚህ ላይ ፉፉ ገንጥሎ ነው የገባው። ፉፉ በጣም ነው የደነገጠው። ምክንያቱም ደውላለታለች። ከዚህ በፊት ከሱ እንድትርቅ ሲፈልግ የነበረ ሰው ዛሬ ሲደወልለትና ምናልባት ምንድነው የተፈጠረው ብሎ እንትን ሲል እስኪ ምን እንደሚፈጠር ነው ያለው። ምንም ቆይ እነግርሃለሁ እና ችግር የለም። እናንተም ምንድነው እናንተ አሁን ማለት በጣም ነው የደነገጠው። እነዚህ ልጆች ያኔ ከብሩክ ጋር እንደዚህ ብሎ አባሯቸው ቆይ እነግርሃለሁ እኮ ለምንድነው የደወልሽልኝ? ምንድነው የምትሰሩት? ምንድነው የሚሰሩት? ምንም የተፈጠረ እኮ ምንድነው ቆይ እነሱን ሸኝቼ እኔ ካንተ ጋር አወራለሁ። አንዴ እሺ ዝም በል። እዚህ ምን ይሰራሉ እንዴ? እኔ እኮ ነኝ የጠራሁት አይደል እንዴ? እኔ ነኝ የጠራሁት። የት ነው ምንድነው ያለሽው? እዚህ ቤት የምትሰራው? እሺ አንዴ ዝም በል በቃ አንዴ ፉ ተረጋግተህ ስማኝ። እኔ እኮ ነኝ የጠራሁት። ልጆች ሁለተኛ ያገኛቸው በዛ ላይ ደግሞ በቃ ዝም በል አንዴ እስካሁን በቃ ስለነበረን ጊዜ በጣም አመሰግናለሁ። እናንተ አላስጨነቃችሁኝም ይሄን ነገር ስለማልፈልገው እንጂ ከሱ ጋር ያላችሁ ነገር ከሱ ጋር መጨረስ ትችላላችሁ። እና በቃ ስቲፍ አይበቃም እቺ ስቲፍ ምንድነው እያደረክ ያለው? ምን ይሰራሉ እሷ ቤት ውስጥ? ምን ትሰራለሽ እዚህ? አንተ መጠየቅ የምፈልገው ነገር አንዴ ምን ትሰራላችሁ እዚህ እናንተ? አንተ መጠየቅ የምፈልገው ነገር ስላለ ነው እንጂ ጠየቅኩክ ሌላ ነገር እኮ እንድትመላለስ አይደለም። ቤተሰቦች አስቡት እናንተ ማለት ላይ ከኔ ጋር እንድትሆኑ አልፈልግም ሲላቸው የነበረ ሰው ተጨንቆ ወይም ደግሞ ምናለ ፈጠነ ድረስ ሊፈርች ነው ምናምን ስትባሉ አስቡት። ከዛ መጥቶ ደግሞ እነዚህ ጋርዶችንና ልጁን እስጢፋኖስ የሚባለው ልጅ ሲያገኝ አስቡት። እናንተ ብትሆኑ በራሳችሁ ስሜት ብትሆኑ። ከዛ ግን የሚፈጠረው ነገር ደግሞ በጣም ብሩክ ቢሆን እኔ እዚህ ላይ የሚፈጠረውን ነገር እየገመትኩ ነበር። ቦክስ ይፈጠራል። ከዛ ነገሮች ሁሉ እንትን ይላሉ። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበረ። ቀጣይ ደግሞ ምን አይነት ቪዲዮ እንደሚመጣ አናውቅም። በቀጣይ ቪዲዮ እስከምንገናኝ ቻው፣ ደህና ሰንብቱ።